የወንጀል ስጋቶችን በመቀነስ የሀገርን ሰላም ለመጠበቅ የህዝብ ደህንነት ለማረጋገጥ ፖሊስ ከመቼውም ጊዜ በተለየ በትኩረት እየሰራ መሆኑ ይታወቃል። ለዚህም ደግሞ ፖሊስ ከህብረተሰቡ ጋር በትብብር የሚሰራባቸውንና ወንጀልን ለመከላከል የሚረዱ የቴክኖሎጂ ውጤቶችን ለህዝብ ይፋ ማድረጉ አይዘነጋም። ሰው በቀላሉ ስልኩ ላይ ቁጭ ብሎ መረጃዎችን ለፖሊስ የሚያቀብልበትና ፖሊስ እሱም በቴክኖሎጂ ተደግፎ ወንጀሎችን ለመከላከል የተጀመረው የሪፎርም ስራ ያስደስታል። ፖሊስ ከፈጠራቸውና አገልግሎት እየሰጡ ከሚገኙ የቴክኖሎጂ ውጤቶች አንዱ ኤኤፍፒ የዜጎች ተሳትፎ መተግበሪያ አፕ ሲሆን ወንጀልን በመከላከልና ከህብረተሰቡ ጋር በትብብር ከመስራት አኳያ ውጤት እያመጣ መሆኑ ይነገራል። ግንቦት 22 ለ23 አጥቢያ ለሊት 7 ሰዓት ተኩል ላይ ሌባ አጥር ዘሎ እኛ ተኝተን በነበርነው ሰዓት ሁለት ስፖኪዮ ግራና ቀኝ የመንግስት መኪና ነው ተወስዶብኝ እንዲህ አይነት ሌባ በተለይ አጥር ዘሎ እንዲህ አይነት ጥቃት ሲፈጽም ያስደነግጣል፣ ግልጽ ነውና ወደ ልቤ ተመልሼ አንድ ነገር ነው የመጣልኝ። ለምን የፌደራል ፖሊስ አፕል ያልገባም? ሰዓቱን አስቡት፣ ለሊት 7 ሰዓት ተኩል ነው ገባው። ሁለቱንም የአይዲ4 መኪና ነው፣ ሁለቱንም ስፖኪዎች የተገነጠሉትን ፎቶ አነሳው። ዲስክሪፕሽን ምን ይላል ገብቼ እኔ እንደዚህ አይነት ቦታ ሰፈር ነው የምኖረው፣ መኪና እንደዚህ ለሊት 7 ሰዓት ተኩል ላይ አሁን ሌባ ገብቶ አጥር እንትን በር ሰብሮ ምናምን ተንጠልጥሎ ወርዶ በሩን ከፍቶ ምናምን እንዲህ አድርጎኛል እና ቶሎ ድረሱልኝ ምናምን አልኩ። ወዲያውኑ የአዲስ አበባ ፖሊስ መጡ። አጋጣሚ ሆኖ ሌላም ቦታ እንደዚህ ሲሰርቅ ካሜራ ይዞት ስለነበር ከሸጠበት ቦታ እንደዚህ ክትትሎች በጣም ትልቅ እንትን አድርገው ክትትል አድርገው ሌባውም ተያዘ፣ አመነ። ሁለቱን ጥፋቶች አምኗል እና ለቅጣት ውሳኔ የፌደራል የመጀመሪያ ደረጃ ፍርድ ቤት እዚህ አፍንጮ በር የሚገኘው ለውሳኔ ቀጥሯል ማለት ነው። ኤኤፍፒ ዜጎች ተሳትፎ መተግበሪያ አፕሊኬሽን ለአጠቃቀም ቀላልና መረጃ ለመስጠት ውጣ ውረዶችን የሚያስቀር እንዲሁም መረጃ ሰጪዎች ጥቆማቸውን በድምጽ በምስል ወይም በመልእክት መረጃ መስጠት እንዲችሉ ተደርጎ የተዘጋጀ መሆኑ ይገለጻል። እንቅስቃሴ ምልክቶችን ሳይ የፖሊስ የነፃ ቁጥሮች አሉ፣ እነሱ ጋር መደወል። እንደገና ደግሞ ይሄኛው ደግሞ የሚገርም አፑ ከሚሰጠው ጥቅም አንዱ መጽሐፍ እንኳን ጊዜ ባይኖር ኦዲዮ አለ ገብተራ እንዲህ አይነት አካባቢ ምናምን እንዲህ ያፑን እያደረገ ነው ምናምን ብለብት ስታንድ ባይ ነው እዚህ መጥቶ ዋናው ቋቱ ጋር ይገባል። ስታንድ ባይ ሆኖ 24 ሰዓት የሚያገለግሉ ሲስተሙ ላይ ያሉ ሰዎች ደግሞ ወዲያውኑ መረጃ እየተላወጡ ሁሉም ጋር ያለው ሲስተም ተጠቅመው ወንጀል እያልያዝ ይችላል። በዛ ለሊት 7 ሰዓት ተኩል ነው ኢማጂን 7 ሰዓት ተኩል ላይ እንኳን ፖሊስ መታወቋ ዘመድም ጋር ለመደወል በጣም ከባድ ነው። ቤተሰብ ጋር እንኳን ለመደወል ግን አጠገብ ያለው የፖሊስ አፕ ነው። በዛ ውድቅት ለሊት ማለት ነው እና እንዲህ አይነት እንትን መጥቶ አንኳክቶ በርን አንኳክቶ ስልክ ደውሎ የቱ ጋር ነህ መተናል ምናምን በር ክፈት ተብሎ በዚያ ለሊት የገጠመህን የልብ ስብራት ሊያክምልህ እንዲህ አይነት ነገር ሲመጣ ከዚህ በላይ መጠቀም የለም። በመሆኑም ህብረተሰቡ ወንጀል ሲፈጸምበትም ሆነ የወንጀል ድርጊት ሲመለከት ኤኤፍፒ አፕን በመጠቀም በቀላሉ ጥቆማ መስጠትና የወንጀል ተግባርን ከፖሊስ ጋር በጋራ መከላከል እንደሚገባ ይነገራል። ፖሊስ የኛው ሰዎች የኛው አካል የኛው ወገኖች ናቸው። እዚህ ሰልጥነው ተምረው አገራችን ዘምና የትም ሄድ ሳይጠበቅብን እዛችሁ ቁጭ ብለን ስልካችን ላይ ኤኤፍፒ ብለን አፕ ነው ከዛ የፌደራል ፖሊስ ሎጎ ይመጣልናል። እሱን አንድ ጊዜ ዳውንሎድ አድርገን ከዛ በኋላ ፓስወርድ ምናምን ይጠይቀናል። የሆነ ፓስወርድ እንሰጣለን። መጨረሻ ላይ የሆነ ነገር ስንመለከት ፎቶ እዛችሁ ቀጭ አድርገን ፎቶ አንስተን ፎቶ እንልካለን። ወንጀል መከላከል የፖሊስ ብቻ አይደለም የሚል እምነት አለኝ። ምክንያቱም ሁሉም ጋር ዶር ቱ ዶር ሊቆምላ ይችላል። ስለዚህ እኔም ወንጀል መከላከል አለብኝ። ለከተማዬ ለሀገሬ እኔም ፖሊስ ነኝ ብዬ ታጥቄ መነሳት አለብኝ። ሰው ወንጀልን ለመከላከል እሱም ፖሊስ መሆን አለበት ራሱ እያንዳንዱ ሰው ማለት ነው እንጂ ዝም ብሎ ከፖሊስ ብቻ የሚጠብቅ ከሆነ ከንቱ ነው እና ለምንድን ነው በየቦታው የምናያቸውን ነገሮች በመጠቆም አፑ ላይ ገብተን በመጻፍ 991 እንደዚህ በመደወል ምን በማለት ጥቆማ መስጠት ምናምን ካልተቻለ በስተቀር ሰላም ዝም ብሎ ፖሊስ ብቻ ስለለፋ ሊመጣ አይችልም። ፖሊስን ሰው ማገዝ አለበት።
ሰላምና ደህንነት ለሁለንተናዊ ተጠቃሚነት